አንድ ጊዜ ጦር ኃይሎች አደባባዩ ላይ የፈረሰው ቦታ ላይ አንድ የይሖዋ ምስክር ጂሆቫ ዊትነስ እምነት ተከታይ የሆኑ በእድሜ ገፋ ያሉ ሰውዬ ጋር ተገናኘን ስንወያይ። ብዙ ጊዜ ደግሞ የይሖዋ ምስክሮች ከሙስሊሞች ጋር ሲገናኙ ቀዳ ወልቀድር የምትለዋን ፓርት ለውይይት ይፈልገዋታል። በቀላሉ ጥርጣሬ ለመጣል በር ስለምትከፍትላቸው ማለት ነው። ወይ ደግሞ ሙስሊሙን ረጅም ርቀት አታስኬደውምና ከዛ ከኔ ጋር ተገናኘንና በዚሁ ርዕስ እየተዋየን እያለ ልጠይቅህ አሉኝ። ስማ ሳዲቅ፣ አላህ ሁሉን ነገር አስቀድሞ ወስኖ ጽፎታል ወይ አሉኝ። አዎ ሁሉን ነገር ቀድሞ ቀድሮታል፣ ወስኖታል። ጥሩ፣ ያ የወሰነውን ነገር ተመልሶ ይቀይረዋል ወይ አሉኝ። በፍጹም አይቀይረውም አልኳቸው። ምክንያቱም የሱ ውሳኔ ዕውቀቱን መሰረት ያደረገ ስለሆነ በአላህ ዒልም ወይም ዕውቀት ላይ መዛነፍ የሚባል ነገር ስለሌለ አይቀይረውም ተመልሶ። ጥሩ፣ አሁን መጠይቅህ አንተን አሉ። ይሄን ቃልህን እንግዲህ እንዳትቀይር ብለውኛል። እኔን ቀለበት ውስጥ መክተቻ ነችና አሁን እኔ ብሰል ብጾም ሰግጄ ሙስሊም ሆኜ ብሞት ጀነት እገባለሁ አሉ። ኢንሻአላህ ጀነት ይገባለሁ አልኳቸው። መቼም ሐዲሱም አነ ጀነተ ላ የድኹሉሃ ኢላ ነፍሱን ሙስሊማ፣ ከሙስሊም ነፍስ ውጭ ማንም አይገባትም ነው የሚለው። አዎ ጀነት ይገባሉ ስላቸው ለምን ተዋሻለህ አሉ። ምንድን ነው የዋሸሁት አልኩኝ። አላህ አስቀድሞ የወሰነውን የጻፈውን አይቀይረውም አላልክም? አዎ አይቀይረውም ብያለሁ። ትክክል አልኳቸው። ታዲያ እኔ ላይ አስቀድሞ ጀሃነም ብሎ ወስኖ ከነበር እኔ ብሰልም ብጾም ብሰግድ ሙስሊም ሆኜ ብሞት ጀነት ትገባለህ ያልከኝ ጀሃነሙን ይቀይረዋል ማለት ነው? ካንስል ያደርገዋል አሉ። አሃ ያቺ እኔን ቀለበት ውስጥ መክተቻ ነበረች ማለት ነው። ጥሩ እንግዲህ እኔም ልጠይቆት እንደ መልስ እንዲያገለግል አልኩኝ። የአላህን ውሳኔ በምሳሌ ሲያቀርቡልኝ ጌታ አላህ ስለ እርሶ ያስተላለፈው በአዘል አስቀድሞ ጀሃነም ብሎ እንደጻፈ ነው። ማንነቶትን ደግሞ እዚህ በምሳሌ ሲያቀርቡልኝ ሰልመው ሰግደው ጾመው ሙስሊም ሆነው ኑረው ሙስሊም ሆነው እንደሚሞቱ ነው አይደል? አሁን እኔ እርሶን የምጠይቆት አልኩ። ጌታ አላህ ስለ እርሶ ጀሃነም ብሎ ውሳኔ ሲያስተላልፍ ያ የተላለፈው ውሳኔ ጀሃነም መኖሩን ከየት ነው ያገኙት አልኳቸው። አንብበው ነው የመጡት። ጥያቄ ለመጠየቅ የግድ ሁለቱን ነገሮች ለማጋጨት ሁለቱም ትክክለኛ ኢንፎርሜሽን ሆኖ መቅረብ አለባቸው። ስለዚህ ጌታ አላህ ስለ እርሶ ያስተላለፈው ውሳኔ እርሶ የጀሃነም ነው የሚለውን አንብበው ነው ወይ የመጡት አልኳቸው። እንዴ ከሁለቱ እኮ አንዱ ነው የሚሆነው አሉኝ። ትክክል፣ ከሁለቱ አንዱ ነው። ሰዎች ወይ የጀነት ናቸው ካልሆነ የጀሃነም ነው። የእርሶ ዕጣ ፈንታ ግን አላህ ዘንድ ቀድሞ ሲወሰን ጀሃነም መሆኑን አንብበው መጥተዋል ወይ አልኳቸው። አላየሁም አሉኝ። ለምን ያጋጩታል ታዲያ አልኩኝ። እዚህ ጋር የአላህን ውሳኔ በእርሶ ላይ ጀሃነም እንዳደረገ እዚህ ደግሞ ራሶትን በምሳሌ ሲያቀርቡ ሰልመው ጾመው ሰግደው ሙስሊም ሆነው እንደሚሞቱ ሲያደርጉ ለምን የተጋጨ ነገር ያደርጋሉ? ይሄ ምን እንደሚያስተላልፍ ያውቃሉ? ጌታ አላህ በእርሶ ላይ ውሳኔን ሲያስተላልፍ ዛሬ ላይ በእኔ ሰበብ እንደሚሰልሙ እንደሚሰግዱ እንደሚጾሙ ሙስሊም ሆነው ሁሉ እንደሚሞቱ አያውቅም ነበር እያሉ እኮ ነው አልኳቸው። ይሄ ማለት ደግሞ ከአራቱ ቀዳ ወልቀድር መራቲቦች አንዱ መርተበቱል ዒልም የተባለውን ውድቅ ማድረግ ነው። ስለዚህ ስተቱ እርሶ ጋር ነው። ጌታ አላህ አንድን ነገር ወሰነ ማለት ዝም ብሎ በዘፈቀደ ሰራ ወይ እንደ ሎተሪ ቻንስ ያገኘ ጀነት ይገባል ያላገኘ ጀሃነም ማለት አይደለም። ከእውቀት ጋር የሚሰራ አምላክ ነው። በእርሶ ላይ ጀሃነምም ይሁን ጀነት ወደፊት ሲፈጥሮት ዱንያ ላይ ሲያመጣዎት ምን አይነት ሰው ሆነው እንደሚኖሩ ነብይ ሲልክሎት መጽሐፍን ሲያወርድ ዑለማዎችን በየዘመናቱ እያስነሳ ማስረጃውን በእርሶ ላይ ሲያቀርብ ማሰብ የሚችል አእምሮ ሲሰጦት በሰጦት ነፃ ምርጫና ፍቃድ ምን እንደሚመርጡ በተሰጦት ኃይል ምን እንደሚሰሩ ሙሉ ዕውቀቱ ያለው ጌታ ነው። ከዛ ስራዎትና ተግባሮት አንጻር ነው ውሳኔው ወይ ጀነት ወይ ጀሃነም መሆኑ የሚወሰነው። ተግባባ? ይሄንን ሐዲስ የሚያብራራው ምንድነው? ጌታችን አላህ አደም ላይ የሰራው ስራ በሐዲስ የተነገረው ነው። ኢነላህ ኸለቀ አደም፣ አላህ አደምን ፈጠረው። ፈስተኽረጀ ሚንሁ ዙርየተን፣ የተወሰኑ ዘሮችን ከጀርባው ላይ አወጣ። ከዛስ ኸለቅቱ ሃኡላኢ ሊልጀና፣ እነዚህን የፈጠርኳቸው ለጀነት ነው አለ። አላህ ከነሱ ያድርገን። ለምን ቀድመው ከጀርባው የወጡት እነሱ ስለሆኑ ወይስ በአደም ቀኝ ሳይድ ስለነበሩ? አይደለም። ለምን እንደሆነ እዛው ላይ ሲገልጽ ምን አለ? ኸለቅቱ ሃኡላኢ ሊልጀና ካለ በኋላ ወቢዐመሊ አህሊል ጀነቲ ያዕመሉን፣ የጀነት ባልተቤቶችን ስራ የሚሰሩ በመሆናቸው ምክንያት አለ። ሰዎች እኮ ገና ወደ እውነተኛው ዓለም አልመጡም። ዓለመ ዘር በአደም ጀርባ ላይ ናቸው። ኢን ዘ ፊውቸር ከብዙ ሺህ ዓመታት በኋላ ከእናት ከአባታቸው ተወልደው ማደግ ሲጀምሩ ለአካለ መጠን ደርሰው
እስከሚሞቱ ባለው እድሜያቸው ምን እንደሚሰሩ ጌታ አላህም ምን እንደሚሰራላቸው በተውፊቁ የሚያውቅ አምላክ ስለሆነ የጀነት ሰዎችን ስራ የሚሰሩ በመሆናቸው ለጀነት ፈጠርኳቸው አለ።